መጋቢ ያማዝም ያውቃለው ክሬሽን ሁለት ነው እንግዲህ ኢኒሻል አለው ኦንጎይንግ አለው አይደል መጀመሪያ ጥንተ ምክንያት መሆን አለው ኢኒሻል ቀጥሎ ደግሞ ኦንጎይንግ አለው ጠባቂ አስቀጣይ መሆን ማለት ነው ስለዚህ ሁለተኛው የጋድ የቴዝሙ ጋድ ከክሬተር ብቻ አይደለም አክቹዋል ብቻ አይደለም አክቹዋል ሆኖ አክቹዋል ያልኳችሁ ከክሬተር ጋር ከፈጣሪነት ብቻ አይደለም ሰስቴነርም ነው የቴዝሙ ጋድ ካራክተር ማለት ነው ነገር ግን ያጽናፉ ዓለም ፈጣሪ ጠባቂን ብቻ ግን አይደለም እንደሱ እሱ ብቻ ባህሪ ከሰጠነው ሌላ ስያሜ ስለምንሰጠው ማለት ነው ምን እያለን ነው ደግሞ ጋድ ሰበር አብሶሉት ነው ሶስተኛው የቴዝሙ ጋድ ባህሪ የሶቨርኒቲ የአብሶሉቲ ባህሪ አለው ነው ይሄ ማለት ሁለት ሐሳቦች አሉት ይላል እዚህ ጋር እንግዲህ አንደኛው ይሄ የቴዝሙ ጋድ ከአጽናፉ ጋር ያለው ግንኙነት በኋላ ከፓንቲዝም ጋር ስለሚላይ ነው ከአጽናፉ ጋር ያለው ግንኙነት ፈጣሪ ከፈጣሪ የሆነ እኔና ዮናስ ያለን አይነት ግንኙነት እንደዚህ አይነት አንድ አይነት መልክ ያለው ግንኙነት አይደለም የአብሶሉቲዝሙ የጋድ ሴቨር ነው ሲል የራሱ መልክ አለው ከተፈጣሪው ጋር ፈጣሪ ነው ከተፈጣሪው ጋር ያለው ግንኙነት የራሱ መልክ ያለው ነው የሚል አለው የዚህ የጋድ ሰቨር ነው የሚለው ደግሞ ሁለተኛው ካራክተር ምንድነው ልክ እንደፈጠረውም የማጥፋት ፓወር አለው አንዱ የማረግ ዊዝድሮ የማረግ ኤግዚስተንሱ የቴዝሙ ጋድ ሌላኛው ባህሪ ዊዝድሮ የማረግና አንዱ የማረግ ኤግዚስተንስን ማለት ልክ እንደፈጠረው የማጥፋት ኦፍ እንዳለበት ላይክ ምንም ሳይፈልግ የማጥፋት አቅም ያለው ጋር ነው የቴዝሙ ጋድ ስለዚህ በሌላ አባባል ምን እያወራ ነው እቺ ኦምኒ ፖተንት ምትለዋን አትሪቢዩት ያመጣልናል ማለት ነው ሰቨር ነው የሚለውን ካየን ኢኒሻል ኤግዚስተንሱ ጥንተ ምክንያቱ ነው ካልን ሲስቴን ያደርጋል ጠባቂና አስቀጣይ ነው ካልን ይሄ ምን ይባላል አጠቃላይ ኮንሰፕቱን የሚገልጸው ኦምኒ ፖተንት ምንለው ይሄን ማየት አስፈላጊው ለምንድን ነው አማርኛው ሁሉን ቻይ ነው አይደል ኦምኒ ፖተንት ሁሉም መቻል ማለት ራሱ ምን ማለት ነው በተለምዶ ኤቭሪዴይ እንጠቀመዋለን እግዚአብሔር ወይም ጋድ ሁሉን ቻይ ነው ቻይ ላሸግር ጃኬት ለወልቃል ትችላለህ ስለዚህ ሁሉን ቻይ ነው የሚለው ኤቭሪዴይ የምንጠቀምበት ቋንቋ ሁሉም መቻል ሲባል ምን ማለት ነው የሚለው ቴዝሙ ከምን አንፃር እንደሚነሳበትና ፊሎሶፊካል ሪጀክሽን ስላለው ማለት ነው ራሱ ሁሉን ቻይ ነው ወይ አይደለም አይደለም ጉዳዩ እግዚአብሔር ሁሉን ቻይ ነው ማለት በራሱ ምንድነው የሚለው ቤዚካሊ ትልቁ የሃይማኖት ፍልስፍና ስለምናወራ ማለት ነው እንግዲህ ዲፊኒሽኖች አሉት ለዚህ የሚሰጠው ሁሉን ቻይ ነው ጋድ ሁሉን ቻይ ነው ኦምኒፖተንት ነው ሲባል ምን ማለት ነው የሚል ማለት ነው የመጀመሪያው እንግዲህ የሚያነሱት ምንድነው ቴስቲክ አራማጆች እግዚአብሔር ራሱን ያስገኘ ኮንቲጀንት ያልሆነ ቢንግ ነው ኦምኒፖተንት የሚያደርገው ሰብኦርዲኔሽን የለውም የሆነ ድሪቬት ፈልገን ፈጣሪ ተፈጣሪ እያለን ብንሄድ ልክ እንደሌላው ልክ እኔ ስፈጠር የሆነ ባዮሎጂካል ሂስትሪካል ፊዚካል ምናምን ኮንቴክስት ሰርታችሁ ልታምጡ ትችላላችሁ የኔን ኑባሬነት የኔን መኖር ጋድን ግን በተመለከተ የሆነ ዲፔንዳንት አይደለም ለኑባሬው ለራሱ መኖር ራሱ ዲፔንዳንት አይደለም እያለ ነው ማለት ነው የሆነ አክቹዋሊቲው ሱፕሪም ነው የሆነ ይለያል የኔ አክቹዋሊቲ እና የጋድ አክቹዋሊቲ ይለያያል አንዱ የኦምኒፖተንት ባህሪ ይሄ ነው ይሉናል በድሪቬቲቭ ባህሪ የለውም የሚል ማለት ነው ሁለተኛው ደግሞ ለምሳሌ አንዱ ክርክር ከፓንቲዝም ጋር ግን እናያለን ምድሮ ክርክሩ በሪሌሽንሺፕ ቢትዊን ጋድ ኤንድ ዘ ዩኒቨርስ ማለት ነው የዚህ ዓለም ቅድም እንዳልኳችሁ ጠባቂና አስቀጣይ ነው አለ የዚህ ዓለም ጠባቂና አስቀጣይ ከሆነ የሆነ ኢሚነንት የሆነ ፊውቸር አለው እያለ ነው ጋድ ራሱ የኑባሬ ኤግዚስተንስ አጽናፈ ዓለሙ ራሱ የሚቀጥለው በዚህ በኢሚነንት በሲስተም የማድረግ ባህሪው አቅሙ ነው እያለን ነው በሁለተኛው ግን ቢዮን ዘወልድ ነው ደግሞ ይላል አይደል ከዚህ ዓለም ውጪ ነው ሁለቱም ባህሪ አጣምሮ የሚሄድ ባህሪያት ወይ ካራክተሮች አሉት ተይዙ
ችግሩን ሁሉን ቻይነት የምንለው ክርክር ስናነሳ የመጀመሪያው ክርክር ኮሄረንስ ነው ወይ የሚል ነው። ዛሬ ለምን ይሞክር እንጂ ወይ እንደዛ እናታችን ስለ ጋር ስለው ዳይቀስ ፈራው ቅዱስ ነው ዘር ቆሜላለሁ ካቻምናም እንደዚህ ማለት ኤቭሪ ክላሱ ማብራት አልጠፋም ዝናብ አልዘነበም ነበርና 2015 ላይ ምናምን ልክ ሃይማኖት ፍልስፍና የጀመርን ቀን ኃይለኛ ዝናብ ዘነበ፣ ማብራት ምናምን ጠፋ። በሻማ ነበር በሻማ ምናምን አለ እና መልእክት ነው እንዴ ምናምን እያለ ባለ ከሆነ ሰኞ ነው አለ ማለት ነው። እሺ ኤኒዌይስ ሁሉን ቻይነት እንግዲህ ሁሉን ቻይነት ማለት ኦል ፓወርፉል ማለት ነው። እንግዲህ በጣም ቀዳሚው እርሊ የምንለው ዲፊኒሽን ምንድነው? ኦምኒፖተንስ ሲባል አቢሊቲ ቱ ዱ ኤኒቲንግ ኢቨን ኢምፖሲብል። አሁን ዘ ፕሮብለም ኦፍ ኮሄረንስን እያወራ ነው። ሁሉን ቻይነት ጋር በተመለከተ ኮሄረንስ ነው ወይ ኦል ፓወርፉል ማለት ኮሄረንስ ነው ወይ የሚለውን እያነሳው ነው። ስለዚህ የመጀመሪያው ዲፊኒሽን የሚሰጡት የነበረው ኢምፖሲብል የሆኑ ነገሮችንም የማድረግ አቢሊቲ ነው ኦምኒፖተንት ማለት እያሉ ነው። ያ ማለት 2 ሲደመር 2ን 5 ማድረግ ይቻላል ወይ ደግሞ የሆነ ቅርጽ አልባ ኪዩብ መፍጠር ይችላል ማለት ነው። ጋድ ዛት ማች ፓወር ያለው ዛት ማች ነው ኦምኒፖተንሱ የሚል ነገር ያነሳሉ። ያ ደግሞ እያልን ከሆነ የመጀመሪያ ቀን ያየነውን ሩል ኦፍ ኮንትራክሽን እያየን ነው። አንድ ነገር በተመሳሳይ ጊዜ አንድ ነገር 2 ሲደመር 2 4ም 5ም ሊሆን አይችልም። ወይ 4 ነው ወይ 5 ነው። ስለዚህ ጋድ 4ም ማድረግ ይችላል 5ም ማድረግ ይችላል የሚል ከሆነ እግዚአብሔር ኮንትራዲክተሪ የሆኑ ነገሮችን የማድረግ አቅም አለው እያለ ነው። ሁሉን ቻይ የሚለው ትርጓሜ ማለት ነው የመጀመሪያው ዲፊኒሽን። ስለዚህ ምን እያለ ነው? ሎጂካሊ ኢምፖሲብል የሆኑ ነገሮችን ማድረግ ይችላል ማለት ነው ጋድ። ሁሉን ቻይ የሚለውን ትርጓሜ ስናመጣ ሎጂካሊ ኢምፖሲብል የሆኑ ነገሮችንም የማድረግ አቅም አለው የሚል ዲፊኒሽን ይሰጡ ነበረ። እንመጣ እኮ ነው እሱ ታዲያ ዲካርትም እንደዚህ ነው ሚዲሽን ላይ ልክ አንተ እንዳልከው ነው የሚቀበለው። ግን ሎጂካል ፖሲብል ስቴት ኦፍ አፌርስን ነው መፍጠር የሚችለው ወይስ ኢሎጂካል ስቴት ኦፍ አፌርስ ነው መፍጠር የሚችለው የሚለውን ነገር ትልቁ አንዱ ዘ ፕሮብለም ኦፍ ኮሄረንስ የሚነሳበት ጥያቄ ነው። ምክንያቱም ኔሴሰሪ ነገሮች አሉ፣ ኢምፖሲብል የሆኑ ነገሮች አሉ። ኢምፖሲብል የማድረግ አቅም ካለው ኮንትራክተሪ ነገሮች ይፈጠራሉ። ኮንትራክተሪ ደግሞ ከተሰበረ ዓለም ላይ ኑዋሬ ላይ ምን አለ ማለት ነው? ሪያሊቲ ሊኖር አይችልም። በኮንትራክተሪ ሩል ሪያሊቲ ሊኖር አይችልም። ስለዚህ እግዚአብሔር ኮንትራክተሪ ነገር ኢምፖሲብል ነገሮችን ማድረግ ይችላል እያልን ካልን ኮንትራክተሪ ነገሮችን መፍጠር ይችላል እያልን ነው። ኮንትራክተሪ ነገሮች ደግሞ የሚፈጠሩ ከሆነ ሪያሊቲ አይኖርም፣ ትርጉም አይኖርም፣ ሚኒንግ አይኖርም። ስለዚህ ፕሮብለም ኦፍ ኮሄረንስ። ስለዚህ መጀመሪያ ኤሊ የሰጣችሁ ዲፊኒሽን ኦምኒፖተንት ማለት ሁሉ ቻይ ነው። ሁሉ ቻይ ማለት ኢቭን ዘ ኢሎጂካል ኢምፖሲብል የሆኑ ነገሮችን የመፍጠር ችሎታነት ነው የሚለው ልክ አይደለም የሚል ነገር ይነሳል። ባይዘዌ ይህን በተመለከተ አኩናስም አይቀበለውም። ይሄ ነገር ኢምፖሲብል የሆኑ ነገሮችን ያደርጋል ማለት አይደለም። ኦምኒፖተንት ማለት ፈጣሪ ወይ ጋድ የምንለው ነገር በዛ ደረጃ አንድ ኤጀንት ማድረግ ስለማይችል ግን ዘ አቢሊቲ ቱ ብሪንግ ሎጂካል ፖሲብል ስቴት ኦፍ አፌርስ ነው። ሎጂካሊ ፖሲብል የሆኑ ነገሮችን የመፍጠር አቅም አለው ማለት ነው ሁሉን ቻይ ስል የሚል የአኩናስ አርጊመንት አለ። ሁለተኛው ዲፊኒሽን ማክሲማል ፓወር ዲፊኒሽን የሚባለው ደግሞ መጣ ከዛ በኋላ። ሁለተኛው የኦምኒፖተንት ቴዝሞቹ ስቲል ቴዝም ውስጥ ነው ባይዘው ስቲል ደግሞ የመጀመሪያው ፖይንት ላይ ነኝ አይደል? ጋር ኤንድ ቢንድ የሚለው ላይ ኦምኒፖተንት ከዛ ስለሳብን ማለት ነው። ማክሲማል ፓወር ዲፊኒሽን ደግሞ የሚባለው ሁለተኛው ዲፊኒሽን ነው። ይሄ ዲፊኒሽን ባለፈው ካየናቸው ዲፊኒሽኖች አንዱ ይኖር አይኖር አላውቅም፣ ኮምፓራቲቭ ዲፊኒሽን ሞድ ይጠቀማል፣ የማወዳደር ማለት ነው። ስለዚህ ሁሉን ቻይነትን በማወዳደር ውስጥ ልናየው ይገባል የሚል የቴስቲክ እይታ ነው ይሄ። ስለዚህ ምን ማለት ነው? ቢንግ ማለት ኦምኒፖተንት ጋርን እናስቀምጥና ኦምኒፖተንት ማለት አንዱ ሌላኛው ከሚያደርገው አንድ ነገር
የማድረግ አቅም ካለው የሆነ ቢንግ ሞር ፓወር በመጠቀም ሌላ ነገሮችን የማድረግ ፓወር ካለው፣ ለምሳሌ አንድ ቢንግ ተራራ ብቻ የመፍጠር ፓወር አለው እንበል። የሆነ ቢንግ ደግሞ ተራራ ብቻ ሳይሆን ተራራ መፍጠር ይችላል፣ ወንዝ መፍጠር ይችላል። ስለዚህ ኦምኒፖተንቱ ተራራ የሚፈጥረው ሳይሆን ወንዝና ተራራውን የሚፈጥረው ነው ኦምኒፖተንቱ እያለ ነው። ይሄ ማክሲማል ዲፊኒሽን ወይ ኮምፓራቲቭ ዲፊኒሽን ተጠቅመን ዲፋይን ስናደርግ እንደዛ ነው። አንዱ ከአንዱ በማበላለጥ የሚሰጥ ዲፊኒሽን ነው ማክሲማል ፓወር ዲፊኒሽን ተጠቅመው ማለት ነው። ይገባኛል? እየጠየቃችሁ ነው። ስንት የምናወራው ስለ አንድ ጋር ነው፣ ግን እያወራ ያለው እያላችሁ እንደሆነ ይገባኛል። ግን ምንድን ነው የጋድን የጋድን ግን አንዱ ጥያቄ አሁን ያልኳቸው ሁለት ኦምኒፖተንት ቢንግ አለ ማለት ነው የሚለውን ነገር እየጠየቀ ነው። እንግዲህ እኔ ቴስቲክ ስለሆንኩኝ ነው ብዬ ነው የምከራከረው ማለት ነው። ስለ ቱ ኦምኒፖተንት ቢንግ እያወራን አይደለም። ማክሲማል ዲፊኒሽን ስንሰጥ ስለ አንድ ሲንጉላር ስለሆነ ቢንግ ነው እያወራው ያለሁት። ስለዚህ ቱ ኦምኒፖተንት ቢንግ አይደለም። ለምን የሚለውን በምሳሌ ልጠቀምሽ ከዲፊኒሽኑ ይልቅ። ለምሳሌ እኔና ዮናስ ሁለታችን የሆነ ኦምኒፖተንት የሆነ ፓወር አለ። ፓወሩም አቢሊቲውም አለ። ለምሳሌ አንድ ዛፍ ላይ ቅጠል የመበጠስ ፓወሩ አለ እንበል ሁለታችንም። ግን በፍላጎታችን ዮናስ ቅጠሏን የመበጠስ ፍላጎት አጣ፣ እኔ ቅጠሏን የመበጠስ ፍላጎት አለኝ። ሁለታችንም ኦምኒፖተንት ነን። በሌላ በኩል ደግሞ ቅጠሏ ሳትበጠስም ተበጥሳም ሊሆን አይችልም። ወይ መበጠስ አለባት ወይ አለመበጠስ አለባት። ስለዚህ ከቅጠሏ ሳይሆን ወደ እዛ ቢንጉን ወደ እኔ ወደ አስቡት መጡት። ከሁለታችሁ ኦምኒፖተንት አይደለንም ማለት ነው አይደለ? ተመሳሳይ ስቴት ኦፍ የሆነ አፌርስ መፍጠር ካልቻለን በአንድ ሲሙልታኒየስ በሆነ አክሽን ውስጥ የሁለታችን ኦምኒፖተንት ገደል ይገባል ማለት ነው። ተመሳሳይ ፓወር ላይ ያለን የመበጠስ ፓወር ስላለ፣ ስለዚህ ምን እያለን ነው የቴስቲንግ ኦምኒፖተንት ለዛ ነው ዩኒክ ፊቸር አለው። አንድ ሲንጉላር ቢንግ ነው እንጂ ሊወስደው የሚችለው ቢንግስ ኦምኒፖተንት ባህሪ ሊኖራቸው አይችልም ነው። የጋድ ብቻ ባህሪ ነው። ምክንያቱም አሁን ባልኳቸው አርጊመንት ማለት ነው ሁለት ቢንጎች ከሆኑ ሁለት ዜሮች ሁለት ጋድስ ካሉ አስቸጋሪ ስለሚሆን ማለት ነው። ፍላጎታቸው የተለያየ ይሆንና ተመሳሳይ ኢምፖሲብል ስለሆነ ማለት ነው። ስለዚህ ዩኒክ ኔቸር ነው እያለ ነው ቴዝም ነው የሚለው። ስለዚህ የቱ ኦምኒፖተንት ቢንግ ጥያቄ ማክሲማል ዲፊኒሽን እንሰጠዋለን። ቅድም እንዳልኳቸው የመጀመሪያው ዲፊኒሽኑ አለ ዱዊንግ ዘ እና ኩናስ ተቋሙት። ግን የመጀመሪያው ዲፊኒሽኑ ዱዊንግ ዘ ኢምፖሲብል ቲንግስ ራሱ ፖሲብል የሆኑ ቲንግስ ሳይሆን ኢምፖሲብል የሆኑ ሁለት ሲደመር ሁለትን አምስት የማድረግ አቅም ማለት ነው። ሁለተኛው ማክሲማል ዲፊኒሽን ይቀበላል አሁን ባልኳችሁ አርጊመንት በመነሳት ማለት ነው። ፓራዶክስ ላሳ እንደ ቀልድ ነገር ነው ነገሩ። ሁላችሁም ታውቃላችኋል። ጋድ የማይችለውን ድንጋይ መፍጠር ይችላል የምትለው ፓራዶክስ ታውቃላችሁ። የማይችለውን ድንጋይ መፍጠር ይችላል የሚል ጋድ ፓራዶክስ እኮ ችግሩ ነው። መፍታት የማይችለው ገመድ መቋጠር ይችላል ማለት ነው። ፓራዶክስ የሚሆነው እንዴት መሰላችሁ? መሸከም የማይችለውን ድንጋይ መፍጠር ይችላል የሚል ጥያቄ ስንጠየቅ አዎ አላችሁ። መፍጠር አዎ ይችላል። እናንተ ያያችሁት መፍጠር መቻሉን ነው። ምን እያላችሁ ነው ግን? መሸከም አይችልም እያላችሁ ኖ ደግሞ አላችሁ። ኖ መፍጠር ያን ድንጋይ መፍጠር አይችልም እያላችሁ ነው። ስለዚህ ምን ክሬት ማድረግ አይችልም እያላችሁ ነው። ፓራዶክስ ነው ባይባቸው። ስለዚህ ሪድል ስለሚያደርግ ብዙ ኤኒዌይስ የኦምኒፖተንት ፓራዶክስ ይባላል። ፓራዶክስ ማለት ነው። ዮናስ ወደፊት ያነሳዋል እንግዲህ ካነሳው። ኤኒዌይስ በዚህ ወደ ሁለተኛው ልጅ ሌላውን ተውና ጋር ኤንዲንግን አየን አይደለ? አሴ ክሬተር አየነው፣ አሴ ሲስተነር አየነው። ከዛ በኋላ ኦምኒፖተንት የሚለውን ባህሪ ሰጠውና ሁሉን ቻይ የሚለውን ነገር ሁሉን ቻይ ማለት ምን ማለት ነው የሚለውን ነገር ትንሽ ግንዛቤ እንዲኖረን ወይ ደግሞ ፕራይማሪ ካራክተር ኦፍ ዘ ቴስት ጋድ የሚነሳውን አንዱ ካራክተር ጋድ ኤንድ ቢንግን አየን። እንግዲህ ጋድ ኤንድ ቢንግ ብቻ ሳይሆን ሁለተኛው የቴስቲክ የቴዝሙ ጋድ ኤንድ ቲንኪንግ የሚል ደግሞ ሁለተኛ ማዕቀፍ አለው። እንግዲህ ቴዝም ስለ ጋድ ኮንሰፕሽን ኔሴሰሪ ነው ብለናል፣ አንኮንዲሽናል ነው ብለናል። በኋላ ስለ ኮስሞሎጂካል አርጊመንት እና
አክቹዋሊ ኮስሞሎጂካል አርጊመንት አሁን ያነሳዎቹ ነገሮች የምናነሳ ይሆናል። እንደገና በደንብ አርጊመንቶቹ ሞር ኢንተረስት ስለሚያደርገኝም በደንብ ማቅረብም ስለምፈልግ እሱን አነሳለሁ ብዬ ነው የተውኩት ቅድም። ሁለተኛው እንግዲህ ጋድ ኔሴሰሪ ብቻ አይደለም፣ ጥንተ ምክንያት ብቻ አይደለም፣ የሚያንቀሳቅሰው አንቀሳቃሽ ብቻ አይደለም፣ አንኮንዲሽናል አይደለም፣ ዴሪቫቲቭ ባህሪ የለውም ብቻ ሳይሆን ምክንያቱም እንደዛ ካልን የሆነ ፐርሰናል ኢነርጂም ሊያደርገው ይችላል። የሆነ ኔሴሰሪ ብቻ አድርገነው ከገለጽን እዛ ጋር ስለሚቆም ስለ ቴይዝሙ እዚህ ጋር አይቆምም። የቴይዝሙ ጋድ የሚያውቅ ነው፣ ኮንሺየስ የሆነ ነው። አስ ኤ ቲንኪንግ እና አስ ኤ ኖዊንግ ቢንግ ነው የሚያውቀው። ሁለተኛው ባህሪው የቴይዝሙ ጋድ የኔሴሰሪ የአንኮንዲሽናሊቲ ምናምን ብቻ ሳይሆን ኤ ቲንኪንግ ኤንድ ኖዊንግ ቢንግ ነው። እንደዚህ ማለት ምን ማለት ነው? አዌር ነው ማለት ነው። ጋድ ሂዝ አዌር፣ ጋድ ኢዝ አዌር ነው። አንደኛው የዚህ ካራክተሩ ወይ ደግሞ ፕራይማሪ ካራክተር ኦፍ ቴይስቲክ ጋድን እንደ አዌር እንደሆነ ቢንግ ነው የሚወስደው። ነገር ግን አዌር ትክክል ነው። አዌር የሚል ጥያቄ ስተነሳ ሰውም እኮ አዌር ነው፣ እንስሳትም በተወሰነ መልኩ አዌር ናቸው የሚል ነገር ይነሳል። ስለዚህ የጋድ አዌርነስ ምንድነው የሚለየው የሚል ጥያቄ ባይጠየቅም መጠየቅ አለበት ብዬ አስባለሁ። ስለዚህ ለዚህ ደግሞ ኦምኒሸንት የሚለው ቋት ልበለው ወይ ልክ ኦምኒፖተንት እንዳየ ነው አንዱ ካራክተር ኦምኒሸንት የሚል እሳቤ ያለና ኦምኒሸንትን ስናይ ጋድ አስ አን አዌር ቢንግ እና አስ አን ቲንኪንግ ቢንግ እንዴት እንደሚያየው ከሌሎቹ ፍጡራን ወይ ተፈጥሯን ይልቅ ለብቻው እንዴት ነው አዌርነሱና ኖሌጁ የሚለውን ነገር ኦምኒሸንት የሚለው ባህሪ ይመልስልናል ብዬ አስባለሁ። እንግዲህ ኦምኒሸንት ነው ማለት ሶስት ሶርሶች አሉት በባህሪ። አሁን እዚህ አንዱን ነው ማለት ነው፣ ምክንያቱም ቴዎሎጂካል ክላስ አይደለም ብያቸዋለሁ። የሚጀምረው ያው ስክሪፕቸራል ኤቪደንስ ስላለ ቅዱሳን መጽሐፍት እግዚአብሔር ሁሉን አዋቂ ነው አላ እንደዚህ እያሉ የሚገልጹበት ስክሪፕቸራል እንትኖች አሉና እሱን አናነሳም። እናንተ ከፈለጋችሁ ማየት ትችላላችሁ። ሁለተኛው ቴዎሎጂካል ኔሴሲቲ ነው። ሶስተኛው ፊሎሶፊካል ሪዝኒንግ ነው። ፐርፌክት ቢንግ ቴዎሎጂ ይባላል። ሁለቱን አንዱ ባጭሩ አንዱ ሰፋ አድርገን ስክሪፕቸራል ኤቪደንሱን ለእናንተ ቤት ስራ ይሆንና ማለት ነው። ቴዎሎጂካል ኔሴሲቲ ማለት እንግዲህ እግዚአብሔር ወይ ኦምኒሸንስ ለመጣ እኮ ነው። ለዛ ነው ቴዎሎጂካል ኔሴሲቲ እና ፐርፌክት ቢንግ የሚባለው አሳቢ ያለች አንሰለሞንና ዴካርትን አንስተን ምን ማለት ነው ሁሉን ያውቃል ማለት ምን ማለት ነው ሁሉ ብቻ የሚለው እመጣለሁ። ስለዚህ ከስክሪፕቸራል ኤቪደንስ እንትተን ወደ ቴዎሎጂካል ኔሴሲቲ ስንመጣ ቴዎሎጂካሊ የትኛውም ሃይማኖት በተለይ ቅድም ያልኳችሁ ወይ ደግሞ እስካሁን ማወራው ጋር የትኛው ጋር እንደሆነ ይገባቸዋል መቼም የትኛው ሃይማኖት ውስጥ እንደሚካተት ማለት ነው። በእነዚህ ሃይማኖቶች ውስጥ ደግሞ ያ ጋር የፍትህ ጋር ነው፣ የሪዴምሽን ጋር ነው። እንደዚህ አይነት ባህሪዎች አሉት። የሪዴምሽን ጋር ከሆነ ፍትህ የሚሰጥ ጋር ከሆነ ወይ ፍቅርም ከሆነ ምን መሆን አለበት? አዌር የሆነ መሆን ያለበት፣ የሚያውቅ መሆን አለበት፣ ሁሉን አዋቂ መሆን አለበት። ምክንያቱም ዓላማ አለው አይደለ? እርግጠኛ ነኝ በክርስትናም ቴዎሎጂ ከተሰክታሩኛላችሁ በእስልምናም ቴዎሎጂ ፈጣሪ የሚሉት አካል ወይ ቢንግ ይቅርታ ካል የሚለው ቃል ዓላማ አለው፣ የሆነ የሚያሳካው ፐርፐዝ አለ። ያንን ፐርፐዝ ለማሳካት ዓላማ ያስፈልጓል፣ እውቀት ያስፈልጓል፣ ማወቅ አለበት፣ ምን እንደሚከሰት ማወቅ አለበት የሚል ቴዎሎጂካል ኔሴሲቲ አለ። እሱንም የቴዎሎጂ ጉዳይ ስለሆነ ብዙ ወይ በኋላ ውይይት ከፈለጋችሁ መሄድ ይችላል። ሶስተኛውና አሁን ሲያነሳውን ጥያቄ የሚመልሰው ፊሎሶፊካል ሶርሱን ነው፣ ፐርፌክት ቢንግ የሚለው ክርክር ማለት ነው። ይህ ክርክር እንግዲህ የዚህ ሀሳብ የሚጀምረው በኋላ ኦንቶሎጂካል አርጉመንት እናያለን። ነገር ግን በአጭሩ ለማውራት መጀመሪያ የሚያስቀምጡት ሃይ ኮንሰፕት ኦፍ ጋድን ያስቀምጣሉ። ጋድ የሚለው ዘ ሃይስት ኮንሰፕት ነው፣ ወይ ደግሞ ዴካርት የሚለው ኦል ፐርፌክሽንን ያካተተ ኦል ፐርፌክሽን ባህሪያትን የተላበሰ ነው የሚለው ማለት ነው። ሁለተኛው አንሴለም ተከታታይ ፈላስፋ ስለሆነ ነው ማነሳቸው። ባለፈው ማሞን ማንስቶታል፣ አሁን የምናነሳው ኦንቶሎጂካሊ ከሱ በላይ ኮንሲቭ ልናደርገው የማንችለው ቢንግ ነው ጋድ የምንለው ኮንሰፕት ማለት ነው። ዘ ቢንግ ሁም ኖ ግሬተር ካን ቢ ኮንሲቭድ ማለት ነው። እንግዲህ ሃይ ኮንሰፕሽን ኦፍ ጋድን ያስቀምጡና ታዲያ እቺ ትንሽ ቴዎሎጂካል ትመስላለች አይደል? ወደ ራሳቸው ይመለሱና ፈላስፋችሁ ምን ይላሉ?
እውቀትን የመሰለ ነገር እውቀትን የመሰለ መልካም ነገር የለም ይላሉ። ማወቅን የመሰለ ማወቅ የመልካም ነገሩ በጣም ትልቁ ወይ ከፍ የመሆን ላቅ የማለት መገለጫ ነው ማወቅ እውቀት የሚባለው ነገር የሚለውና ያቺ ሃይ ኮንሰፕት ኦፍ ጋድን አስቀምጠው ወደ እውቀት ተመልሰው ማለት ነው። እንግዲህ እውቀት በራሱ መልካም ነገር ነው ይላሉ። ስለዚህ ባወቅን ቁጥር እየተሻለን ነው የምንሄደው ይላሉ። ከአንዱ ቢንግ የሆነ ቢንግ የተሻለ ካወቀ የተሻለ ነው ማለት ነው። የተሻለ ፐርፌክሽን የተሻለ ቢንግ ነው ማለት ነው ይላሉ። ነገር ግን ያንን ፐርፌክት ቢንግ ቅድም ሃይ ኮንሰፕሽን ኦፍ ጋድን ያስቀመጠውን ወይ ዘ ግሬተስት ኮንሰፕሽን ቢንግ ያሉትን ምን ሊኖር ይገባል ይላሉ? ፐርፌክት ኖሌጅ ፍጹማዊ የሆነ እውቀት ሊኖረው ይገባል ማለት ነው። ምክንያቱም የመጀመሪያዋን ፕሪምስ አስቀምጠዋላ ዘ ሃይስት ኮንሰፕት ብለው ሁለቱም አንሰለም ዲካርትም ማለት ነው። ስለዚህ እሱ ደግሞ ከዛ የእውቀትን ጉዳይ ሳቡና ሃይስት ኮንሰፕሽን ፐርፌክት ከሆነ ፐርፌክት ኖሌጅ ሊኖረው ይገባል። ግን ፐርፌክት ኖሌጅ ምንድን ነው በራሱ የሚለው ነው ጥያቄ። ፐርፌክት ኖሌጅ ፐርፌክት ሙሉነት አይደለም። ሙሉነት ነው እንደ ይመስላችኋል? ፐርፌክት ማለት ስለዚህ እነሱ ፉል ኖሌጅ ነው የሚሉት። ፐርፌክት ኖሌጅ እኩል ነው ፉል ኖሌጅ ነው የነሱ ሂሳብ። ኤቭሪ ትሩት እና ኤቭሪ ፋክትን ያውቃል ማለት ነው። እያንዳንዱ የነሱን ነው ማለት እያንዳንዱ እውነት የሚባለውን ነገርና እያንዳንዱ ፋክት አጽናፈ ዓለም ላይ ያለውን ፋክት በሙሉ ፉሊ ፐርፌክትሊ ያውቃል ማለት ነው። ስለዚህ ከፐርፌክሽን ጋር ነው የሚያያይዙት። እችን ደጋግሜ የማወራው ምንድነው አንድ የአርስቶትል አርጊመንት ስላለች ነው። ፐርፌክት ኖሌጅ ማወቅ በራሱ ከፐርፌክሽን ጋር ይያያዛል ወይ የምትል አንድ የአርስቶትል አርጊመንት አለች። እዚህ ላይ አግኝት የኛው ክርክር ስለሚነሳ ነው ደጋግሜ ማወራላችሁ ማለት ነው። ስለዚህ ከሃይስት ኮንሰፕሽን ኦፍ ዛት ቢንግ ይነሱና እውቀት መልካም ነው ይሉና ፐርፌክት መሆን ካለበት ያ ቢንግ ፉል ወይ ደግሞ ፐርፌክት የሆነ ኖሌጅ ሊኖረው ይገባል የሚል አርጊመንት ያነሳሉ። እቺ አንድ የቴስቲክ ጋድ መገለጫ ናት ማለት ነው። እንግዲህ ፕሮፖርሽናል እና ፕራክቲካል ኖሌጅ የሚል ከፋፍዬ ላነሳው ነበረ። እሱ የማይዳስበት የአርስቶትል ላንሳ ወደ እንትኑ ሳንሄድ ማለት ነው። ወደ ሌላው አርጊመንታችን ሳንሄድ አርስቶትል ምንድን ነው የሚያነሳው? ሁሉም እውቀት መልካም አይደለም የሚል ቤዚክ የሆነ ከፍ ያለ አርጊመንት አለው። ምክንያቱም አንዳንደው ሃርሙፉል የሚጎዳ እውቀት አለ፣ ዲስፔሲብል ትንሽ ማይጠቅም እውቀት አለ የሚል አርስቶትል አንድ አርጊመንት አለው። ለምሳሌ እኔ የዮናስን ጉለት ዮናስን ወይ ኃጢአት ወይ ዮናስን የሆነ ነገሩን ማወቄ ምንም አይጠቅመኝም፣ ግልዳዊ ስለሆነ ማለት ነው። ሊጎዳኝም ይችላል። ደግሞ አንዳንድ እውቀቶች የሚጎዱን እውቀቶች አሉ፣ ሃርሙፉል የሆኑ እውቀቶች አሉ። እውቀት ስለሆነ ብቻ ማወቅ የለብንም። እውቀት ስለሆነ ብቻ መመርመር የለብንም። ይታለፋሉ እንደ እውቀት እነዚያቸዋለን፣ ግን የሚዘለሉ እውቀቶች አሉ። ታዲያ እችን የአርስቶትል አርጊመንት አምጥተን ከነ ዴካርት ጋር ብናመዛዝናት እነሱ ከፐርፌክሽን ጋር ይሉት ማወቅን ሞር ፐርፌክት ማለት ነው። ስለዚህ ሃይስት ኮንሰፕሽን ኦፍ ጋድ ዘ ፉል ኖሌጅ ዘ ፐርፌክት ኖሌጅ አድርጉት። ነገር ግን እችን አርጊመንት አምጥተን ነው ሁሉን ነገር ማወቅ ከፐርፌክሽን ያጎላል እንጂ ፐርፌክሽን አያደርግም። ሁሉን ነገር ማወቅ አይጠበቅም ወይ ደግሞ ፐርፌክሽን ባህሪን አይሰጥም የምትል አርጊመንት አለች ማለት ነው። የአርስቶትል አርጊመንት ተጠቅሞ ነው። ስለዚህ ኦምኒሸንት አጠቃላይ ግን ሶስት አርጊመንቶች አጌንስት እና ካውንተሮች አሉ። ዮናስ የሚቀጥለው ክላስ ዛሬ ነግሮና የሚቀጥለው ክላስ ሲመጣ የሂሳብ ሰው ሌላ ሰው አለ እንዴ? እዚህ አንተ የሂሳብ ሰው ነው ታግዘኛለህ ማለት ነው። ዞላ ታግዘናል። ይሄን አርጊመንት ላንሳልና ነው ትወሰድና ከዛ በኋላ የሚቀጥለው ጊዜ እናነሳዋለን። ማቴማቲካል ኦብጀክሽን ይባላል። ከሁሉን አውቃዊነት ጋር ሴት ቴዎሬቲካል የሚባል ኮንሰፕት ያነሱና ሁሉን ማወቅ የሚባለው ነገር ማቴማቲካል ኦብጀክሽን ያነሱበታል። በቢዮና ታንሳልኛለህ ማለት ነው። ይሄ የሚቀጥለው ጊዜ በደንብ ታስተምረናል። ስለዚህ ዛሬ ልለፉ ይሻላል ኦብጀክሽን ስለሆነ ማለት ነው። ስለዚህ ሁሉን አዋቂነት ሁለተኛው የቴዝም ጋዱ ባህሪ ነው አለን። ጋድ ኤንድ ቢንግ አየን፣ ጋድ ኤንድ ኖሌጅን አየን። ሶስተኛው ደግሞ ጋድ ኤንድ ዊሊንግ ነው። በሶስተኛ ደረጃ የሚቀነቀሩ እንግዲህ የኮንሰፕሽን ኦፍ ጋድ ላይ እግዚአብሔር ጋድ ፈጣሪ ነው፣ ሴስተነር ነው፣ አዌር ነው፣ ፐርፌክት ኖሌጅ አለው፣
ከዛ በኋላ ግን እዛ ጋር አይቆምም። ሶስተኛ ካራክተሩ ዊል አለው፣ ፍቃድ አለው። የቴስቲኮቹ ጋድ ዊል አለው ሲባል እንግዲህ ሶስት ነገሮችን ያነሳሉ፣ እኔም የምስማማበት ማለት ነው። አንደኛው ኢንቴንሽን አለው፣ ሁለተኛው ፕሪፈረንስ አለው፣ ሶስተኛው ጎልስ አለው። ዊል የምትለዋ ፍቃድ የምትለዋን ነገር በኢንቴንሽን በፕሪፈረንስ እና በጎልስ ለያይተው ያስቀምጡታል ማለት ነው። ካለበዛ ሜካኒካል ነገር ነው የሚሆነው፣ ከሜካኒካል ነገር ይዘላል ማለት ነው እያለ ነው ያለው የቴስቲኩ ጋድ። እንግዲህ ጋድ የሚያደርገውንም የሚያደርገው በሙሉ በዚህ ዊሉ ላይ ተመርኩዞ ነው እያለ ነው የሶስተኛው የቴዝሙ ጋድ ክርክር ማለት ነው። ወይ በሌላ መልኩ በምን መልኩ እንደሆነ እናያለን፣ ግን ሞራል ኤጀንት ነው እያለ ነው። የሞራል ኤጀንት ባህሪ የቴስቲክ ጋድ አለው የሚል ክርክር እያነሳ ነው ማለት ነው። ነገር ግን የሞራል ኤጀንት ስንባል ሰዎችም ስላላቸው በምን ካታጎሪስ ነው የሚቀመጠው የሚለው ግን ጥንቃቄ ያስፈልጋል። ቴዝም ፕራይም ካራክተር ኦፍ ሂዝ ጋዱን ሲያስቀምጥ ማለት ነው። ምን እያለ ነው? ከፖዚቲቭ አድጀክቲቭ ብቻ ነው መቀመጥ ያለበት። የእግዚአብሔር ሞራል ኤጀንት ጋድ፣ የጋድ ሞራል ኤጀንት ፖዚቲቭሊ ብቻ የሚነሳ ነው የሚል ሀሳብ ያነሳል። ግን እዚህ ጋር ሁለተኛው ጥያቄ ምንድን ነው? ባለፈው አንስቼዋለሁ ከሆነ ጋር ተያይዞ አንድ ነገር ሞራሊ ኮሬክት የሚሆነው እግዚአብሔር ጋድ ኮሬክት ስላለው ነው ወይስ በራሱ ኮሬክት ስለሆነ ነው ፈጣሪ ጋድ የሚቀበለው የሚለው የመጀመሪያው አርጉመንት ነው። ሞራል ኤጀንት ነው አይደል? እሺ ሞራል ኤጀንት ከሆነ ሞራል ኤጀንት ነገሮችን መጀመሪያ ተፈጥረው ከሱ ውጭ በሆነ ሚንስ ተፈጥረው ለይቷቸው ክፉና ደጉን ለይቶ ሞራል ኤጀንት ነው። ግን በጣም በፖዚቲቭ አድጀክቲቭ ብቻ ነው የምናወራው ከሆነ እነዛ ነገሮች አግሎ መጀመሪያ የተፈጠሩ ሆነው መልካም ብቻ የሚመርጥ ነው ወይስ መልካም ነገሩ ብቻ ነው የሚመርጠው የሚለው ጥያቄ ይነሳል ማለት ነው። እቺን ፕሮኖሞቲቭ ላይ በደንብ እናነሳታለን ማለት ነው። ስለዚህ ሶስት ካራክተሮችን ስለ ቴይዝም አወራን። የሆነ ስለ አንድ ሃይማኖት ውይይቱን ሲጀምር ተናግሬያለሁ። ስለ አንድ ፓርቲኩላር ሃይማኖት አይደለም ማወራው፣ ፋሚሊያሪዝም ብለን ሰርቼ ነው ማወራው ያልኳችሁ ለዛ ነው። ስለ እስልምና አይደለም፣ ስለ ክርስትና አይደለም፣ ስለሆነ ሃይማኖት አይደለም። ነገር ግን ይህንን ጋድ ፕራይም ካራክተር ኦፍ ቴይዝም ሳወራላችሁ የትኛው ሃይማኖት ከምታውቁት እንኳን እናንተ ይሄኛውን ጋር የሚመስል ባህሪ ያለው ነው ይሄ ሃይማኖት ትላላችሁ ብዬ አስባለሁ። ስለዚህ ፓርቲኩላር ሃይማኖት እያወራን አይደለም ማለት ነው ዋናው ፖይንት። ስለዚህ ሶስት ኮንሴፕሽን ኦፍ ጋድን በተመለከተ ቴይስቲኮቹ አክቹዋል ነው፣ ፐርፌክትሊ ኖዊንግ ነው፣ ሞራሊ ደግሞ ዊሊንግ ነው የሚል ፕራይም ካራክተር አስቀመጠ። ኦኬ እንስማማ አሁን እዚህ ጋር ኦኬ ይሁን እንደዛ። ቀጥሎ የሚነሳው ጥያቄ ታዲያ ምንድነው? ይሄ ጋድ አለ አልክ። ኦኬ ይሄ ፕራይም ካራክተር ጋድ አለ። ወደ ፍልስፍና እንምጣና ታዲያ ይሄ ጋድ ስለመኖሩ የምታነሳልኝ አርጊመንቶች የትኞቹ ናቸው ነው ጥያቄው። ስለዚህ እነዚህ ቀጥዬ የማነሳቸውን አርጊመንቶች የትኛውም ሃይማኖት ወስዶ ቅድም ያልኳቸውን ፕራይመር ካራክተር ኦፍ ጋድስ ያሟላል ለምትሉት ጋድ ይውላል ማለት ነው። ለሆነ ፓርቲኩላር ሃይማኖት የሚውል አይደለም ምናምን። እናንተ ይሄ ፕራይም ካራክተር ኦፍ ጋድን ያሟላል። ሰማን ገሌ ብሎ ይጠራዋል፣ ሰማን ደግሞ እንደዚህ ብሎ ይጠራዋል። ነገር ግን የምታነሳለን ቀጥሎ ማነሳላችሁ የፍልስፍና አርጉመንቶች ወይ ደግሞ ቴይዝሙ ፊሎሶፊካል ፍሬምወርክም ስለሚሰራ ብያቸዋለሁ። የምታነሳለን አርጉመንቶች ለሆኑ ፋሚሊያሪዝም በለሱ ገብተው ለሆኑ ነገሮች ግን ጋድ ወይ ደግሞ ቅድም እንዳልኳችሁ በተለያየ ስም ለሚጠሩት አካል ለዛ ይውላል የሚለውን ለማንሳት ነው። ባይዘው ፕራይም ካራክተር ኦፍ ቴይዝም ጋድ ያወራውላችሁ ፊሎሶፊካሊ ባይዘው ይገባኛል ስሜታችሁ ማለት ነው። ኢንቴንሽን ተረዱት። ይህን ሳወራ ተረድታችሁኛል? ተስፋ አደርጋለሁ ከአንተ እና ከሶፊ እና ከሆነ ሰው ውጭ ተስፋ አደርጋለሁ እንደምትረዱ። ለአወራ የፈለኩት ያ ስለሆነ ሃይማኖት እያወራሁ አይደለም የሚለውን እንድታነሱልኝ ነው ሀሳቤ ማለት ነው። ስለዚህ ወደ ምንቀጥለው ምንድን ነው? ቴይዝም ታዲያ ምን አይነት አርጉመንቶችን ያነሳል የሚለውን በተመለከተ ነው። እንግዲህ ሶስት አይነት አርጉመንቶችን አነሳለሁ፣ መጨመር ትችላላችሁ ሌሎችም ስላሉ ማለት ነው። የመጀመሪያው ኮስሞሎጂካል አርጉመንት ነው።
ሁለተኛው ቴዎሎጂካል አርጉመንት ነው። ሶስተኛው ኦንቶሎጂካል አርጉመንት ነው ማለት ነው። እንግዲህ የስነ ፍጥረት ወይ ኮስሞሎጂካል አርጉመንት የምንለው ቅድም የአፍሪካ ፍልስፍናን አናይ ማለት እንጂ ይሄ የስነ ፍጥረት ማስረጃ ባይዘው ቅድም ጥያቄ ከተነሳው ጋር ይሄዳል። ሰዎች ለምንድን ነው የሆነ ሌላ አያል አለ ብለው ማመን የጀመሩት የሚለውን ጥያቄ ባይዘው የሚመልሰው አንዱ አርጉመንት የኮስሞሎጂካል አርጉመንት ነው። እሱ ለጋድ ኤግዚስተንስ የሚነሳ አርጉመንት ነው። ግን ለኦሪጂን ኦፍ ሃይማኖትን ባይዘው ይሄ አርጉመንት የሚሰራ ይሆናል። ምክንያቱም ይሄ ስነ ፍጥረት ማስረጃን ሳዩ በጣም ጥንታዊ የሚባሉ ማህበረሰቦች ጋር ሲጠና ባክግራውንዳቸው የሆነ ግድግዳ ላይ ስለው ለምንድን ነው የሚያመልኩት ሲሆን ለምንድን ነው የሆነ ሪቹዋል ሰርተው የሆነ ፕራክቲስ ሰርተው ያን የሚተገብሩት ስታዩ ይገባቸዋል። አፍሪካ ውስጥም ብዙ ማህበረሰቦች ተጠንተዋል። ያበጀን የሰራን የፈጠረን በሚል የተለያየ ቅድም እንዳልኳቸው የቴስቱ ጋር አይደለም ሌላ አይነት ግን ሰጥተውት ግን እቺን የስነ ፍጥረት መከላከያ ነው። አሁን ቀጥዬ ማነሳላችሁን በዛ ግንዛቤ ውስጥ ሆነው ፈጣሪያቸውን የሰሩ አሉ። ፈጣሪ እንኳን ባይኖር አይሆን ማለት ነው።